እንዴ እንዴት ቸኩዬ እንደነገርኩሽ ብታውቂ። በቃ እኔም ለትንሽ ጊዜ ይሄንን ባረሰውም በቃ ከአንቺ ጋር ባናወራ ምንም ብል አስብሻለሁ። እና ደግሞ ታውቂኛለሽ የቲክቶክ ሰው አይደለም። አሁን ራሱ እየተሳቀቅኩ ነው የገባሁት ከአሁን ከሆነ የሆነ ሰው ሰማኝ እያልኩ ይህ እንዴት እንደተፈጠረ ልነግርሽ አልችልም። በቃ እንዳልኩሽ ነው እየጠበቅኳቸው የነበሩት ነገሮች ነበሩ ቤቴን እስካስተካክል ምናምን ግን በቃ ሳላስበው ነው ራሱ ነው አስገድዶ ያስገባኝ። እኔ እንዳቀድኩት ምንም አልተፈጠረም። እኔ የምነግርሽ ነገር ምንም እኔ እንዳሰብኩት ጭራሽ አልሆነም። እዛ በቃ እውነትም ወዝመንት ብዬ ነው ጸጥ ያልኩት። እ፣ ታውቂያለሽ 8 ወር ምናምን ሆኖኛል እኔ ሲራን ማጥናት ከጀመር ቁርአን ማንበብ ኦልሞስት ኦነ ዴይሊ ፈጣሪ በፈቀደው እንግዲህ ካልቻልኩም በየሁለት ቀኑ የሆነ ነገር አንብቤ ነው የምተኛው። በጣም ኢንትረስት አለኝ ሂስትሪው ላይ ምኑ ላይ ማለት አውቀዋለሁ። ወደዚህ አት ሳም ፖይንት ጥቅልል ብዬ እንደምገባ አውቀዋለሁ፣ ግን መቼ እንደማረገው ነበር ያላወቅኩት። እንዴት እንደማረገው፣ የት ነው መሄደው፣ ማጋ ነው መሄደው፣ ምንድን ነው መሆነው፣ በቃ በጣም ብዙ ጥያቄዎች ነበሩኝ። ግን ላይክ በእኔ ሳይድ በቃ አጅሬ ስቲል ከፈጣሪ ጋር ነው እኔ ንግግሬ እና አጅሬን ከቆጠረልኝ ይቁጠርልኝ ብዬ የምችለውን በእኔ ሳይድ እያደረግኩ ነበረ። ከዛ እዚሁ ቲክቶክ ላይ ኢትዮ ሪቨርትስ የሚባሉ አሉ። ከዛ በቃ ምን አነሳስቶኝ እንደሆነ አላውቅም። እስቲ ለምን አልደውልላቸውም ዝም ብዬ እና ላናግራቸው እስቲ ኦፊሻሊ ሄጄ መቀበል ነው ያለብኝ ወይስ ምንድን ነው የሚደረግ? በቃ የእውነት ይሄ ግራ ገብቶች ከቢሮ መሀል ነው ለምሳ ሰዓት ላይ ወደ ውጭ ወጣ ብዬ ነው የደወልኩላቸው። ልጁ በቃ ይሄ ምን እንዴት እንደማስረዳሽ አላውቅም። ፍቅር የሆነ ሰው ተቀሽ ኖ ኖ ኖ ኖ ኖ፣ አሁኑኑ ብሎ የሚያገናኘኝን ሰው አገናኘኝ። እዚህ በስልክ ነው ያዝኩት። በቃ ማለት እኔ ምንም አይነት ዲሌይንግ ሁላ አልፈቀዱልኝም። እና አንዳንዴ ሳስበው አላህ አውቆ ይሆን እንዴ እንደዚህ አንቆ ያስገባኝ ቶሎ ብሎ። ምክንያቱም ይሄ እኔ አይቷት የሆነ ሴሬሞኒ ያለው ወይ የሆነ ነገር ኢቭን ጥፍር እሰራለሁ። አድዬ በእውነት እኔ ጃጅመንቱን ከመጣ ይምጣ። ጥፍሬን የምሰራ ሴት ነኝ። ጥፍሬን ማውለቅ አለብኝ። ፀጉሬን እንደዚህ ማድረግ አለብኝ። ሰላት መስገድ መልመድ አለብኝ። እንዴት ነው እላይ ላይ አንዴ ሻሃዳ ተቀብዬ እንዴት ነው ኃጢአቴን ማበዘው የባሰ ጭራሽ ብዬ ፈራ ነበረ። ተረዳሽኝ? ምክንያቱም ቆጠሬ የሚጀመረው ከዛች ሰዓት ነው። እና በቃ አላቅም እንደሆነ ነገር ነው ስቦ ብቻ ያጋጠመኝና አይ ዋንት ቱ ቴል ዩ ላንቺ በቃ ማቸዝ አይ ኖ አንቺ ጋር የሚቀር ነገር እንደነበር ባወራናቸው ነገሮች እና በቃ ልንገራት ብዬ ደስ ብሎኝ ነገርኩሽ። እኔ ያበቃኝ እስከ ዛሬ እኔ ባጭሩ ልቀር እችል ነበር። ገባሽ? ለእኔ አሁን እንዲያውም ታውቂያለሽ፣ እስከ ዛሬ ሰው ልጅ እንዳልሞት ብሎ ነው የሆነ ነገር የሚያደርገው። ሰው ልጅ ካረገው በኋላ ይደነግጣል። እኔ ደግሞ ልክ ትናንት ሻሃዳዬን ከያዝኩ በኋላ እስካሁን ግን ሞቼ ቢሆንስ፣ እስካሁን ግን ሲሆን ነገር ሆኜ ቢሆንስ ብዬ በቃ ፍሪክ አውት ማድረግ ጀመርኩ። ጭራሽ ለጥሩ ነገር ስቀርብ የሚያስቀው ነገር ኦኬ፣ አንዴ እኮ ተፈጠረ። ግን ያቺ 8 ወር ደግሞ አሁን ገና ነው ማንቀጥቀጥ የጀመረችው። የሆነ ነገር ሆኜ ቢሆንስ የሚለው ነገር እኔ ምን አይነት ፊሊንግ እየተሰማኝ እንደሆነ እኔ እንጃ አላውቅም። አዲ በቃ ግራ ገብቶኛል። አሁን ምንድን ነው ዋትስ ደ ኔክስት ስቴፕ? የት ነው የምሄደው? ምን እንደማደርገው በቃ አላውቅም። ከራሴ ጋር ንግግሮች ላይ ነኝ። ቁርአን እስካሁን አልጨረስኩም። እስካሁን ትንሽ ትንሽ እያደረኩ እኔ አረብኛ ስለማልችል በእንግሊዝኛው እየተረጎምኩ ከዛ በኋላ ደግሞ እንትኑን እያየው እ፣ ምክንያቶቹ ስቶሪውን እያየው ምናምን ስለሆነ ቀስ ብዬ ነው አሁንም ያለሁት። ግን በሚገርምሽ ሁኔታ በሲራ ነው የጀመርኩት። ገባሽ? እኔ our prophets peace be upon him እንትኑን ሳላቅ ፕሮፌትነቱን ሳላምን እንዴት ነው ቁርአን ላይ ዘርዬ የምገባው? ቆይ አንዴ ብዬ በሲራ ነው የጀመርኩት። እንዲያውም ሲራ ላይ ስትጀምሪ ቁርአኑን ትረጃዋለሽ ሞር በሚገርምሽ ሁኔታ ደስ ሲል። በቃ ሲራ በጣም ደስ የሚል ነገር ነው። እኔ አላቅም በሱ ነው በቃ ውስጤ እየቀረው እንጂ ገና ነኝ። እኔም በጣም ገና ነኝ። በጣም በጣም ገና አልጀመርኩም ሁላ። ግን እንዳልክሽ ነው ለአንቺ መንገር ለምነግረው ሰው የለኝም እንደዚህ አይነት ነገር ተረዳሽኝ? and you were one of the people አብረሽኝ ሆነሽ ስታማክሪኝ የነበርሽ እና በቃ እንደ እህቴ I had to tell you አንድ የሚስ በጣም ከባድ ነው። እንደሚታሰበው ቀላል አይደለም መውጣት። እሷም ምንም የምታውቀው ነገር የለም። እንግዲህ አቀባበሏን ሰላም ያርግልኝ። ሌላ አይዶን ነው ግን እስክወጣ ራሱ አልጠበቅኩም ልልሽ ፈልጌ ነው። ያቺን ብሬክ ስጭኝ ያልኩሽ አለቻ መስመር ላይ ያለው ነው በቃ ፈጣሪ እንዳልኩሽ አንቀልቅሎ ከቢሮ አስወጥቶ ያስፈቴ ሊሆን ይችላል። ለዛ ብሎ ይሆናል እንግዲህ እስላማኛ ድሞች
በእስላም ውስጥ እንድሞት ዲን ውስጥ እንድሞት ፈልግ ይሆናል አላውቅም። ተመስገን አልሐምዱሊላህ። በእውነት ሌላ እኔ ምን እንደሚባል አላውቅም። በቃ አም ሶ ሃፒ ውስጤ አይ ፊል ሶ ኮንተንት። በቃ ኦልሬዲ የነበርኩበት ነገር ስለነበርም አዲስ አልሆነብኝም፣ አልዋሽሽም። እንደ ሰው ልቤ ተነካ ምለው ነገር አይ ዶንት ኖ ለሌላ ሰው ትምህርት ይሁን አይሁን ይሄ ነገር ግን ይሄ ስፔሻል ፊሊንግ የምትባለው ነገር አልመጣችልኝም። እኔ አሁን ምክንያቱም እንዳልኩሽ ነው 8 ወር ሙሉ ላኢላሀ ኢለላህ ስል ነው የኖርኩት ለብቻዬ። ስንቴ ሻሃዳ ይዣለሁ ለብቻዬ ስንቴ። ግን በቃ አትሊስት አሁን ዊትነስ አለኝ፣ ኦፊሻል ሆኗል። ሰላም አለይኩም ወራህመቱላሂ ወበረካቱ። ልጃችን ያን ሁላችሁንም ሰላም ማለት እፈልጋለሁ በተከበረው ሰላምታ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። እንኳን ወደ ተፈጠርሽበት መንገድ እውነት አላህ ወደ ፈለገበት የሐቅ ጎዳና ያ የአብርሃም የኢብራሂም የይስሐቅ የያዕቆብ የኢዮብ የኢየሱስ የነቢያት ሁሉ መንጎ መጽሐፍ ስጠኝ ብዬ ከሳቸው ሲራ ነው አላህ ያስጀመረኝና ይሄንን አይነት ተመሳሳይ ዲስኮርስ በማግኘቴ ሌላም ሰው ጋር እጅግ በጣም ደስ እንዳለኝ። ምክንያቱም አንድ ሰው መንጃ ፍቃድ ሳይኖረው መኪና እንደማይነዳው የወህዩን መውረጃ ያንን የአላህ ብትወደድ ያንን የጅብሪልን ጓደኛ ያንን አላህ ሱብሃነሁ ወተዓላ በትከሻቸው ላይ ሀተመል አንቢያ የነቢያት መጨረሻ ብሎ ማህተም አድርጎ የላካቸውን ነብይ ውዴን የአይኔን ማረፊያ ረሃቤን ያለፍኩበትን ጥሜን ያሸነፍኩበትን የብቸኝነቴን ጓደኛ እኒያን የየቲሞች አባት እኒያን የሴቶች ነፃ አውጪ እኒያን ሰዎች በባርነት በሚሸጡበት ዘመን ሰዎችን ከባርነት ነፃ ያወጡ የቢላልን ወንድም የቢላል ኢብኑ ረባህ የቢላል አልሐበሽን ወንድም እኒያን ሰልማንን ከባርነት ያወጡት የሰልማን ሩሚይ ወንድም የሰልማን አልፋሪሲ ወንድም እነና ሱሃይብን ያቀፉት ዘረኝነትን የተጸየፉትን የኒያን የትልቅ ሰው መንገድ ስለመራሽ አላህ ላንቺ የዋለው ውለታ እኛንም ጭምር በደስታ የሚያሰክር ነው። ሐቢቢ ሙስጠፋ አለይሂ ሰላቱ ወሰላሙ የእሳቸውን ሲራ ቀድሞ ያገኘ ሰው ወላሂ የህይወት ጥፍጥና ያንሳሃ ይጀምራል። ኢቴስትስ በጣም ነው የሚጣፍጠው። የነብዩ አለይሂ ሰላቱ ወሰላሙ ታሪክ ለኔ ዛሬ የተለያዩ ኪታቦችን በሳቸው ዙሪያ አንብቤ ይሆናል ከ50 በላይ ስለሳቸው ሲራ በተለያየ ቋንቋ በሶስት በእኔ የሚገርማችሁ ቤተሰባችን የሐረማይክ ቋንቋ ተናጋሪ ስለነበረ አርመንኛ አባቴ የአርመንኛ ቋንቋ ተናጋሪ ስለነበሩ በአርመንኛ ጭምር የነብዩን አለይሂ ሰላቱ ወሰላሙን ታሪክ አርመኖቹ የአርማንያ ሰዎች የጻፉትን አንብቤያለሁ። ነገር ግን ያቺ መጀመሪያ ያነበብኳት አላህ ይርሐመው ሸሁሴን ይባላል የመስጊድ ጠባቂ ነው የሰጠኝን መጽሐፍ ያህል ቴስት አላደረገኝም። የዛን ያህል ጥፍጥና ላገኘሁበትም ምክንያቱም ያ የልጅነት ፍቅሬ ነው። ያ ከልጅነት ልቤ ላይ የተቀመጠ ፍቅሬ ነውና ነብዩ አለይሂ ሰላቱ ወሰላሙን አስቀድመሽ ለማወቅ የሄድሽበት መንገድ እጅግ በጣም አስደስቶኛል። ጀግና ነሽ። ዕውቀት እውነትን ሲከተል ደስ ይላል። ዕውቀት እውነትን ካልተከተለ ጃሂልነት ነው፣ አላዋቂነት ነው። ዕውቀት ግን እውነትን ስትከተል اللهم زدني علما نافعا አላህ ጠቃሚ የሆነውን ዕውቀት ይጨምርልን ላንቺም ይጨምርልሽ። ቀጥታ እኔ አንድ ፓኬጅ ስጦታ አዘጋጅልሻለሁ። ቁርአን ቀርተሽ ከጨረስሽ በኋላ በኮሌጅ ደረጃ በሀገራችን ውስጥ ከሚሰጥባቸው ቦታዎች መካከል አንደኛው ጋር የእስላማዊ ትምህርት በኮሌጅ ደረጃ በዲፕሎማ ደረጃ ከሚያስመርቁት ተቋማት ጋር በቀጥታ ላንቺ ሁለተኛ ሰው ነው ቃል ስገባ እነዛን የኮሌጅ ባለቤቶች አስፈቅጄ ለምኜ የኮሌጅ ትምህርት በእስልምና የዲፕሎማ ትምህርት እንድትማሪ እንዲሁም ተጻጽፌ የምትፈልጊው ከሆነ የነበርኩበትን ኦምድሮማን ዩኒቨርሲቲ ኦፍ ኢስላም ተጻጽፌ በዲግሪ ደረጃ ዛም ኮርስ ስለሚሰጥ ያንንም እንድታገኚ ዕውቀትን የምትፈልጊ ሰው እስከሆንሽ ድረስ ከአላህ በታች መንገዱን ለማመቻቸት በቤተሰቦቻችን ፊት አመሰግናለሁ። አንቺ የመጀመሪያውን የቁርአን ትምህርት ጨርሽልኝ። እሱን ከጨረስሽ በኋላ ሀገር ውስጥ ካሉ ተቋማት መካከል በዲፕሎማ
እስልምናን በዲፕሎማ ከሚያስመርቁ ትምህርት ቤቶች ጋር እነጋገራለሁ። ኢንሻአላህ ወዳጆች አሉኝ፣ እለምናለሁ። ከዚህ ቀደም ለአንድ እህቴ ልጅ ይሄን ቃል ኪዳን ገብቻለሁ። እናቷን ቀድማ ሰልማ እስልምናን ለተቀበለች እህቴ እንዲሁ ቃል ገብቻለሁ። ሁለተኛ ልጄ ነች። ከዚህ በኋላ እውቀትን ለሚፈልጉ በጣም አመሰግናለሁ። እስከ ዩኒቨርሲቲ ኦምድሮማን ድረስ ከዛም በበለጠ እነዚህ ትልልቅ የሪሰርች ተቋማት አሉ። ከነሱም ጋር ቢሆን እስልምናን በተቻለ ሲሆን ባለሽበት ቦታ ሆነሽ ኦንላይን እንድትማሪ ምናልባት የቤተሰብ ኃላፊ ልትሆኝ ስለምትችይ ልጆች ሊኖሩ ስለሚችሉ አላቅም። ካልሆነም ደግሞ በቦታው ሄደሽ እንድትማሪ ነገሮችን እናመቻቻለን። 1 ዓመት ቁርአንን በደንብ ለመቅራት እንደሚበቃሽ ተስፋ አደርጋለሁ ኢንሻአላህ። ከዚህ በኋላ ጀህላኛ ላይ ቤት አይሰራም። ከዚህ በኋላ ሪቨርት ያደረገ ሰው አይሰቃየም። በብቸኝነት በችግር ውስጥ እንዲያሳልፍ አንፈቅድም። እኛ በህይወት እያለን አይደለም ከሞትንም በኋላ አንድ ሰው ወደ ኢስላም መጥቶ እንዲቸገር፣ አንድ ሰው ወደ እስላም መጥቶ ልክኛ እንደደረሰብን እንዲራብ፣ እንዲጠማ፣ እንዲታረዝ፣ እንዲገፋ፣ መግቢያ አጥቶት እንዲቸገር አንፈቅድም። we didn't allow it couldn't happen በፍጹም በህይወት እያለን አይደለም ከሞትንም በኋላ it couldn't happen። በቃ it is the time of Islam now። እንኳን ወደ እውነቱ ዓለም በሰላም መጣሽልን። እንደው ዛሬ እኔ ታሪክ ሳወራ ነበረ ያንን ያወራነውን የሚያምር ወጥ አንቺ ደግሞ መጣሽና እንደ ቅቤ አጣፈጥሽልን በላዩ ላይ ማለት ነው። ደስ ብሎኛል። አቅሻለሁ። ከዚህ ቀደም ማውቃለሁ። ዱአ እንዳደርግልሽ ስጠየቅ ነበር በእህትሽ በአዲስ ደጋግማ እንድቆይ የፈለገችበት ምክንያት እሱ ነው። አጃይባ ነው ያላህ ነገር ምኑን ትነግሩኛላችሁ? ያላህ ነገር ገና እንበዛለን፣ በቁጥርም ከፍ እንላለን። እኛ መሐመድ ዩኒቨርሲቲን ሳናቋቁም አንቀመጥ። ኢትዮ ሪቨርትስ የእስልምናን የተቀላቀልን ሰዎች በአጠቃላይ በነብዩ አለይሂ ሰላቱ ወሰላሙ ስም ዩኒቨርሲቲ ሳናቆም አንመለስም። መጨረሻችን እሱ ነው። መጨረሻችን በዱንያ ላይ የምንሰራው ማክሲማም ጥረታችን የሚሆነው እሱ ነው። ሚኒማሙ ኢፈርት ደግሞ ቁርአን መቅራት ለሚፈልጉ ሰዎች ኤቭሪዌር እህቶች አሉን። አዲስም ጋር አንድ ልጅ ወደ መሳለሚያ አካባቢ ያለች ልጅ አለች፣ ብዙ ሰው የምታግዝ እዛ አካባቢም ሌሎች ሰዎች ይኖራሉ፣ ያግዙሻል። ከዛ በኋላ ኢልምን በፈለግሽበት ደረጃ ወንድሞቻችንን እናስቸግራለን። በማንኛውም ነገር እንደ አባት ከጎንሽ ነኝ፣ እንደ ታላቅ ወንድም ከጎንሽ ነኝ። እኔ ለእናንተ እንደ ታላቅ ወንድም ነኝ። ወላሁ አለም። ስሜት ይዞኝ ክፉ ተናግሬ ከሆነ አላህ ይዘንልኝ። ጀግና ነሽ። ይሄን ዘመን ይሄ ወንድሞችና እህቶች እስላምን መቀበል ማለት ጀሃዱል አክበር ነው። ነብዩ አለይሂ ሰላቱ ወሰላሙ ከታላቁ ገዛዋት ሲመለሱ ከተቡክ ከዚህ በኋላ ሌላ ትልቅ ዘመቻ አለባችሁ ብለው ለሰሃቦቻቸው ነገሯቸው። ምንድነው ብለው ሲጠይቁ ከነፍስያችሁ ጋር የምታደርጉት ጅሁድ ነው። ከነፍስያችሁ ጋር የምታደርጉት ጅሁድ ነው። አንቺ ውብ እመቤት፣ አንቺ የአላህ ባሪያ ያ አመቱላህ አንቺ ኩፍርን ታግለሽ ጥለሻል። ልናጨበጭብልሽ ብቻ አይደለም ልናከብርሽም ግድ ይለናል። ኩፍርን ታግለሽ የጣልሽ ጎበዝ ነሽ። ይሄ ትልቅ ሽልማት ያስፈልገዋል። ኢንሻአላህ የነብዩን መሐባ በጀነት ደግሞ ጉርብትናቸውን አላህ ይመንዳሽ። አንቺን ተከትለው አንቺን ያዩም የሰሙም የረገጥሽውን መሬት የረገጡም በክፉ ያነሱሽም የጠሉሽም ሁሉ ወደዚህ መንገድ እንዲመጡ አላህ እንዲረዳቸው ዱዓችን ነው። ወላሁ አለም። ወሰለላሁ ዐላ ሰይድና መሐመድ ወዐላ አሊሂ ወሰሐቢሂ አጅማኢን። ሰላም አለይኩም። ቀንሽ ባረብኛ ሙሉ ስሜ ያኔት ነው። ረህመቱላህ ማለት ነው። እሱን ሁላ አስቤበታለሁ። የምህረት አምላክ ማለት ነው። ረህመቱላህ ከዚህ በላይ ምን እፈልጋለሁ? ስሜ ያኔት የሶሪያ ክርስቲያኖች በጣም የሚጠቀሙበት የአረብኛ ስም ነው። የምህረት ጌታ ማለት ነው። በጣም ነው የምወደው ስሜን። ለምክንያት ነው እንዲያረግልሽ። እኔ ደግሞ ለአንቺ የምወድልሽ አንድ ስም አለ። አመቱላህ የሚለውን ዝም ብለሽ በቅንፍ ያዥው። የአላህ ባሪያ አመቱላህ ማለት የአላህ ባሪያ የአመቱላህ
የአላህ ባሪያነትን ማንም ፈልጎ አይገኝም። ለሴት ሲሆን አመቱላህ ለወንድ ሲሆን አብደላ እንደሚባለው ነውና እንደው የተወደደ ስም ነው። እኔ ሳገኝሽ አመቱላህ ልሻለሁ። ያኔት ምርጥ ስም ነው። ግን የአላህ ስም አብሮ ከስምሽ ጋር እንዲወሳ ከዘይ ልጅ ጋር ስንባ ቴዲ ነው ስሙ እሱ ለስማችን ለብቻ ምስክር ነው እያለኝ ነበረ። ይሄው ነው። ሽርክን የማያመጣ ከሆነ ይቀመጥ ምንም አይልም። ያኔትም ያምራል፣ ቆንጆ ነው። አመቱ እኔ ግን ስጠራሽ አመቱላህ ወይም አመቱ ረህማን ብዬ ነው አብሮ እንዲያያዝልኝ ስለምፈልግ እንጂ እኔም ዮሐንስን በጣም ነው የምወደው። የነብዩላህ ያህያ ስም ነው እወደዋለሁ። እና ደግሞ ብቻውን ሲቀመጥ አስታውሻለሁ። ግን ጠፍታ ነበር ልም ብላ አዲስ ግን እንኳን አንዳንዶች እንመጣለን ብሎ ይመጣፉና ከዛ በኋላ በውስጥ ጨርሰው ነው። እኔ ዲኔ ላይ አልጠፋሁም፣ ቲክቶክ ላይ ግን አታውቅም። ያገኘ ባሰ አዲስ ኔትወርኳ ጥሩ አይደለም። አይ ቲንክ ለኢሳ የሚገባውን ክብር የሚገባ እንደዛ ነው። አሁን ጋር አሁን በደንብ ይሰማል። አይ ቲንክ ቦታ እየቀየርኩ ነው። አሁን በደንብ ይሰማል ብዬ አስባለሁ። ወጣሁኝ። ነብይ መሐመድ ኢብኑ አብደላህ ኢብኑ አብደል ሙጠሊብ ሱብሃንአላህ። ሰው እኮ ፓስፖርት ኖሮሽ ያ ፓስፖርቱ እኮ ማህተም ቪዛ ከሌለው ሰምሄር አትገቢም። I have a certified prophet who wants and who admires me as his brother and who ይገርማል እኮ አይናቸውን በአዝሎ ያለቀሱልኝ ነብይ ናፈቁኝ ብለው መሬት እየጫሩ አፈር እየጫሩ ያለቀሱልኝ ነብይ የሳቸው ወንድም እኔ እና እኔ ወንድምነቴን አስከብሬ ነው የምቀጥለው። that is my title። ዱንያ ላይ ጠቅላይ ሚኒስትር ብታረግኝ እኔ ምንም አይፈይድልኝም። አንድ ቀን ሰዎች ይጠሉኛል በትክክል ባለመሆኔ። ዱንያ ላይ ምንም ማዕረግ ብትሰጪኝ ለኔ ትርጉም የለውም። የትኛውም የሀብት ደረጃ ቢሆን ለኔ ትርጉም የለውም። አንድ ቀን ሀብቴን ጥየው ይሄዳለሁ፣ ትቼው ይሄዳለሁ። ተዱንያ ስላቀቅ ይሄ ሀብቴ አይከተለኝም መልካም ስራዎቼ ካልሆኑ በስተቀር። ላኪን የነብዩ ወንድም ነኝ። ያ ግን ተከትሎኝ ይሄዳል። ዛሬ ወላሂ በውሰታ ሜዳ ላይ ስራመድ በአፋፉ በዳገቱ ላይ ስንቀሳቀስ አይኔ ላይ የሚመጣው የነብዩ ወንድም መሆኔ ብቻ ነው። እና ብትናገሪኝ ላልመልስልሽ ቃል አለኝ፣ አልመልስልሽም። እኔ የነብዩ ወንድም ነኝና እንዴት ሁኜ ለስድቡ ስድብ እመልሳለሁ? እንዴት ሁኜ አንተ ላሰብከው እኩይ ዓላማ ተባበራለሁ? ላ ወላሂ እኔ የተላቁ ነብይ ወንድም ነኝ። ቴስቲት እስኪ አዳምጡትማ። ወላሂ ጥፍጥና አለው ጆሮአችሁ ላይ ከንፈራችሁ ላይ መሐመድ ብላችሁ እስኪ ተረጋግታችሁ ጥሩት። መሐመድ በሉና ጥሩት። ይጣፍጣል፣ ወላሂ ይጣፍጣል። እና ደግሞ የእሳቸው ወንድም መሆኑን አስቡት። አያብ ዘላክ ይሄንን ምርጥ እድል ነው ያለኝ። ወይ ምንድነው በእኔና በእርሳቸው መካከል ያለው? ዱንያ ናታ፣ እቺ ሀያት ናታ። ከጎናቸው ለመሆን የጋረደኝ ምንድነው? ለምን ቂያማ አልመጣም ብለህ እኮ ትናፍቃለህ። ሱም ወረቢኩም ያኔ ነዋ ከእሳቸው ጋር የምትገናኘው። ግንብ ቤትህ፣ ተሽከርካሪ መኪናህ፣ ሴቶችህ፣ ወንዶችህ፣ ድልብህ፣ ያ ሁሉ ማፊ ፋይዳ ወላሂ አላህ ሰጥቶ ለአላህ ብለህ ሰርተህበት ከሆነ እንጂ ረሱሉን አለይሂ ሰላቱ ወሰላሙን ብቻ እያስታወስክ ከዋልክ ሌላ ነገር የለም። ሰሉ አላ ረሱሊላህ አላሁመ ሰሊ ወሰሊም አላ ሰይድና መሐመድ ወአላ አሊ ሰይድና መሐመድ። ረሱሉላህ ሰለላሁ ዐለይሂ ወሰለም የኔ ብርሃን። እና እህቴ ጋር 2-3 ቀን ካወራው በኋላ ምን አለችኝ እህቴ?
ወንድሜ አለችኝ። እንኳንም እስላም ሆንክ፣ ማን ያውቃል እኔም እኮ እስላም ሆን ይሆናል አለችኝ። ይሆናል ነው a promise in front of ምን ብለን ልበላችሁ in front of my naked eyes እኔም እኮ እስላም ይሆናል። ወንድምህንም አውራው አንተ ጋር ሳወራ የሆነ ደስታ ይሰማኛል። you know አንተ የቤታችን ብርሃን ነህ። ላ ወላህ እኛ ቤት ይሄ አይባልም ነበር። እሱ እንደሱ ያዋረደን የለም። እሱ የአባታችንን ማረግ የካህል ልጅ ሆኖ ሲያበቃ በተከበረበት ሀገር አዋረደው ነበረ። ዛሬስ አንተ የቤታችን ብርሃን ነህ። ለምንድን ነው ቤታችን ገብተህ የማትኖረው? የእናቴ አባታችን ቤት አለ። ለምን ቤት ውስጥ ገብተህ አትኖርም? ለምን በቀን 2-3 ይደውላሉ? ወላሂ 2-3 I keep my promise ለአላህ የገባሁት ቃል አለ። ኢያከ ነዕቡዱ ወኢያከ ነስተዒን። አንድ ነገር ሲሉ አላህ ይረዳኛል፣ አንድ ነገር ሲሉ አላህ ይመራኛል። then they love it, okay, they taste it። ደስ አላቸውና የቤታችን ብርሃን ነህ። እኔ እኮ ጨለማ ነኝ ወላሂ። ብርሃኑን የተዋስኩት ከዓለማቱ ብርሃን ነው። ከዓለማቱ ብርሃን ከአላህ ሱብሓነሁ ወተዓላ ተውሼዋለሁ ብርሃኑን። اللهم ولك الحمد أنت نور السماوات والأرض ولك الحمد أنت نور السماوات والأرض وجنة نور ومحمد نور وقرآن نور وصلاة نور ይሄው ነው እውነቱ። ከሳቸው ደግሞ የተጨለፍኩት ብርሃን አለ። ሐቢቢ ሙስጠፋ አለይሂ ሰላቱ ወሰላሙ የዓለማቱ እዝነት እዝነትን ሙፈሲሮች ሲፈስሩት ራእይ ብቻ እንዳይመስላችሁ በልባችሁ ውስጥ ያለው ጥፍጥና፣ አንደበታችሁ ላይ ያለው ቁንጅና፣ ከገጽታችሁ ላይ የሚታየው ብርሃን፣ ከሰላታችሁ ላይ የሚታየው ተቅዋ፣ እሱ ሁሉ የዓለማቱ እዝነት አላህ አዘ ወጀል ለዓለማት እዝነት አድርጎ በላከልን ነብይ አለይሂ ሰላቱ ወሰላሙ በኩል ያየናቸው ስራዎች ናቸው። መሐመድ ኢብኑ አብደላህ ጌታዬ የናፈቀው ነብይ፣ አላህ የመረጠው ነብይ እና እኔ ደግሞ ዮሐንስ የረሱሉ ሰለላሁ ዐለይሂ ወሰለም ወንድም ዩቲስቲስ ወንድም እና ለሳቸው ክብር እንኳን ስል ወራዳ ስራዬን ተወዋለሁ። ወላሂ ምላሳም ከሆንኩ ተወዋለሁ፣ ሐሜተኛ ከሆንኩ ተወዋለሁ። ወንድሜ የተከበሩ ናቸው። የሳቸው ወንድም ሆኜ አላስደፍርም ማንነቴን። የገሌ ልጅ እኮ ነው ስትባሉ የሆነ የሚሰማችሁ ስሜት አለ። እሱ እኮ እገሌ የሆነ እኮ የወረዳ ሊቀመንበር ሊሆን ይችላል። እኔ ግን የዓለማቱ እዝነት ወንድም ነኝ እና ክፉ መሆን አልችልም እና ጨካኝ መሆን አልችልም እና ብኹል መሆን አልችልም እና ተሳዳቢ መሆን አልችልም እና ሰዎች ላይ ግፍ ሰሪ መሆን አልችልም። የተሸከምኩት የነብዩን አለይሂ ሰላቱ ወሰላሙን ወንድምነት ነው። ለዛ ለወንድምነት እየታመንን እንኑር። እድሉን አግኝቼ ትንሽ ስላወጋን ጀዛችሁን አላህ ይክፈልልኝ ማለት እፈልጋለሁ። ወንድምና እህቶች ክብራቸውን የራሳችሁንም ክብር አስጠብቁ፣ የነብዩን ክብር አስጠብቁ፣ የራሳችሁንም ክብር እግረ መንገድ አስጠብቁ። ረከሰ ቦታ ላይ እንዳትገኙ፣ ቆሻሻ ስራ ላይ እንዳትዘወትሩ። ከስህተቶቻችንን እናርም። ሁላችንም ንጹህ አይደለንም። ተውባ ከፊታችን አለ። ከጌታችን ጋር መታረቅ ይገባናል። ስራችንን ማሳመር ይገባናል። በሰሃው መጠቀም ይገባናል። በወቅቱ ልንጠቀም ይገባል እና ከጌታችን ጋር ተስተካክለን ኃጢአታችንን፣ ወንጀላችንን፣ ዘንባችንን አራግፈን ማንም ኃጢአትን የማይሰራ የለም እዚህ ዱንያ ላይ። ላኪን ከዚህ በኋላ ይበቃል። እኔ የረሱሉላህ ሰለላሁ ዐለይሂ ወሰለም ወንድም ነኝ። ተስቲት መሐመድ የኔ ወንድም እንናፍቃለን ያ ረሱላህ፣ እንናፍቃለን መገናኛውን ቀን ያ ረሱላህ። በዱንያም ራውዳውን ማየቱን እንናፍቃለን ያ ረሱላህ። ከርሶ ጎን መቆምን እንፈልጋለን ያ ረሱላህ። በሰጠን ኒዕማ ሁሉ ከርሶ ጋር መገናኘትን እንከጅላለን ያ ረሱላህ። ወሰለላሁ ዐላ ሰይድና መሐመድ ወዐላ አሊሂ ወሰሐቢሂ አጅማኢን። የተናገርኩት ነገር ውስጥ እውነቱ ሁሉ የአላህ ሱብሃነሁ ወተዓላ ማገዝና መምራት የነብያችን አለይሂ ሰላቱ ወሰላሙ አላሁመ ሶሊ ወሰሊም ዐላ ሰይድና መሐመድ የሳቸው ሱና ቢሆን ነው እንጂ ከኔ አይደለም። ምናልባትም ደግሞ ይሄንን ነገር እንዳገኝ እድያውን ለሰጠኝ ለአላህ አዘወጀል ከአላህ በታች
እጄን ይዘው ወተት እያጠጡ ዳቦ እያገመጡ ላቆዩኝ ላስተማሩኝ ለአባቴ ለሸሆቼ አላህ ጀነተል ፊርደውስን ይወፍቃቸው። ለእኒያ ታላቅ ሸህ ከዛ የተረፈው ስተቴ ወንጀሌ ግን የሃይማኖቴ አይደለም። በንግግሬ ውስጥ ያለው ባጢሉ ጠቅላላ የሃይማኖቴ አይደለም፣ የእስልምና አይደለም፣ የአላህ አይደለም፣ የቁርአኑ አይደለም፣ የሱናውም አይደለም። የኔ የደካማ ባሪያው ስተት ነው። አላህ ይዘንልኝ። አላህ በዝነቱ እንዲያየኝ ማጸነዋለሁ። እናንተንም መካከል ቀልቡን የሰበርኩት ሰው ካለ ለአላህ ብሎ አፉ እንዲለኝ እለምናለሁ። አላህ በያላችሁበት ቦታ ይጠብቃችሁ። ሀያታችሁን የነብዩ ወንድም መሆናችሁን እያስታወሳችሁ ስለ ክብር፣ ስለ ራስ ክብር፣ ስለ ክብር፣ ስለ ነብያችን ክብር አላህ ዘንድ አስተንገናኝ ድረስ ያ ረብል ዓለሚን እንዲያኖራችሁ ለምነዋለሁ። ለአላህ ብዬ ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ፊ አማኒላህ። ጨረቃ ላይ ልውጣ መሬት ላይ ልፈጥፈጥ የሚለው ሰው ሁሉ የለው። በገንዘብ አይገለጽም። ፕሊስ እኔ አንቺንም እመክራለሁ፣ ወደ አላህ መንገድ ሪቨርት ያደረጋችሁ ሰዎች ደግሞ ቴስት አድርጉትማ፣ ቅመሱት። በርካታ ልነግራችሁ የምፈልጋቸው ነገሮች ይኖራሉ። ጊዜያችሁን እንዳልፈጅ ስለምፈልግ ነው እንጂ አልፎ አልፎ እየቆራረጥኩ የምመጣው ቴስት አላረግነውም። ኢስላምን ገና እኮ እኛ ሰዎች ሲበድሉን በመቀየም ሌብል ላይ ነው ያለነው። የምንቀየም ሰዎች ነን። የበደሉንን ሰዎች አላህ ለኛ ስጦታ አድርጎ እንደላከልን ባለማወቃችን። በነገራችን ላይ እኔ ቤተሰቦቼ ያኔ ባያባረሩኝ ኖሮ በዚህ ሌብል አልሆንም ነበር። እዚቹ ሰፈር ለሰፈር እንደሄድኩ ሀያቴ ያልቅ ነበር። ላኪን አየሽ አላህ ሊያበስልሽ ሲፈልግ የሚበድሉሽን ሰዎች ማገዱ አድርጎ ነው የሚሰጥሽ። እና እነሱ ባለውለታዎቻችን ናቸው። የበደሉን ሰዎችን ውለታ ያህል የዋለልን የለም። ሀታ የቀደሙን ሰዎች እንኳን ቢሆኑ፣ ያስጠጉን ሰዎች እንኳን ቢሆኑ፣ ያቀሩን ሰዎች እንኳን ቢሆኑ ወላሂ የበዳዮቻችንን ያህል ባለውለታዎቻችን አይደሉም። ይህንን ደግሞ በሰዒዲ ሙስጠፋ አለይሂ ሰላቱ ወሰላም ሀያት እዩት። በዳዮቻቸውን አዛድራጊዎቻቸውን የቁረይሽ መኳንንት በፈትሁል መካ ቀን ሲያገኟቸው ሀታ ያጎታቸውን ስጋ አውጥተው የበሉትን እነ ሂንድን ሳይቀር አፉ ነው ያሉት። ለምን ይመስላችኋል? they have a favor on our life። ኔጌቲቭ መሆናቸው ጠቅሞናል። ደግሞዋለሁ፣ መብራት አይበራም ኔጌቲቭ እና ፖዚቲቭ ካልሆነ። ኔጌቲቭ ኢነርጂ ስታገኙ የሚከፋችሁ ሰዎች አፉ ብያችኋለሁ። እንደነዛ ሰዎች ባለውለታ የለንም። ክፉ እንዳደረጉብን፣ እንደሰደውን፣ በርካታ ግፍ እንደፈጸሙብን ሰዎች ለኛ ውለታ የዋለልን የለም። ምክንያቱም ዛት ኔጌቲቭ ኢነርጂ ሲደመር ፖዚቲቭ ኢነርጂ ፍሮም ኢስላም ምን የመሰለ መብራት ይወጣዋል፣ ኑር ይወጣዋል። ነብዩም አለይሂ ሰላቱ ወሰላም ይሄንን ሀያት አይተውታል። የመካ አጋሪዎች ሲያሳድዷቸው፣ ሰላታቸውን ሲከለክሏቸው፣ አንድ ጊዜ የሚበላ የሚጠጣ እንዳይሰጣቸው የአቀባ ውል ተስማምተው ሸለቆ ውስጥ ሲያግቷቸው ያ ሁሉ ኔጌቲቭ ኢነርጂ ነው። then the wise man ምድርን ከረገጧት ሰዎች ሁሉ በላጩ ጠቢብ አላህ የወደዳቸው ነብይ ያንን ኔጌቲቭ ኢነርጂ ወስደው ፖዚቲቭ ነው ያደረጉት። እኛስ እገሌ በደለን ከተባለ ከሱ ጋር ከእንግዲህ አንተያይም። በኦንላይን እንኳን ያማንን ሰው እኮ የምንጣላ በጣም ሞኝ ሰዎች አሉ። እገሌም ኦንላይን ላይ ያመኛው ስጦታ ነው የሚያስፈልገው፣ ዳታ ነው ሊገዛለት የሚገባው እንዲቀጥል። ከኔ አይደለም ወላሂ አብደላህ ኢብኑ ሙባረክ ረሂመሁላህ አለይህ ኢልም ጥሩ ነው፣ መስማትም ኢልምን ያመጣል፣ ጥሩ ነው። አንድ ሰው እያማወት ነው፣ እየበደሉት ነው፣ እንዲህ ያደረጉት ነው ሲባሉ ሳፋ ሙሉ ምርጥ ተምር እንደው ቅድም ውለታ ውለህልኛል አሉ። እንደው ወላሂ እቺን ደግሞ እየበላ እግረ መንገድህን ኃይል እንዳያንሰ እንደዛ ነው የሚደረገው። ወላሂ ፖዚቲቭ ኢነርጂ የሚሰጥሽ ሰው ብቻ አይደለም የሚወደሰው። the one who favored on your life by giving a negative energy ባለውለታሽ ነው። ኒኩሌር ቦምብን ውሰጁ፣ አቶሚክ ቦምብን ውሰጁ። ኔጌቲቭ ኢነርጂ ነው እኮ ተጠራቅመው በትንሽ ፖዚቲቭ ኢነርጂ ሲያገኘው ኤክስፐልሲቭ የሚያደርገው የሚፈነዳው። ስለዚህ እኛ ለመፈንዳታ እንጠቀምበትም። ኔጌቲቭ ኢነርጂ ያዋጣችሁልኝ ሰዎች ወይ
አላህ የጀነትን በር ወለል አድርጎ ከፍቶ ይቀበላችሁ። እንደናንተ ማንም ለኔ የረዳኝ የለም። እስቶቭናችሁ የለበለባችሁኝ፣ የፈላሁ አሁናችሁ የቀቀላችሁኝ፣ ስላበሰላችሁኝ አመሰግናለሁ። ጀዛችሁን አላህ በጀነተል ፊርደውስ ይመልስልኝ። ሂዲያ ላላገኛችሁትም ሂዲያ ይስጥልኝ። እናንተ ባትቀቅሉኝ ባትጠብሱኝ ኖሮ እንዲሁኝ ባልበሰልኩ ነበር እላለሁ። እንዲሁኝ ባላማረብኝ ነበር። ወረቢ ሰዎች ገና ከኢስላም ዳር ስለተቀመጥን ምናልባት አረብኛ ማወቅ እስላም አያደርግም። ምናልባት ሙጀለዶችን መተርጎም እስላም አያደርግም። ምናልባት በኢልም ባህር መዋኘት ትቢትንም ሊያመጣ ይችላል። ላኪን አላህ አዘወጀልን የምትፈሩ ከሆነ ክፉ የዋሉላችሁን ሰዎች ባለውለታዎቻችሁ እንደሆኑ አስቡ። ማስረጃ ሐቢቢ ሙስጠፋ اللهم صل وسلم على سيدنا محمد وعلى ال سيدنا محمد እሾህ የምትነሰንስባቸው ሰው ጠፋቻቸው። ጋሬጣ ወደ መስጊድ ሲሄዱ ክፉ የምታረግባቸው 2 ቀን ጠፋች። ያቺ ኔጌቲቭ ኢነርጂ የምታመጣው ዜን የት ሄደችብኝ ያሉ የጠፋች ፍለጋ እኮ ሄዱ። ምን ሆነብኝ ነው ታማ ሊጠይቋት ሄዱ። ያንን መርዟን እኮ ሊያስተፏት ፈልገው ነው። ክፉ ነገር የሚውሉላችሁ ሰዎችን እየጠላችሁ አንተ አላህ ወንጀልህን ሐሰና አደርግልሃለሁ ወደኔ ስትመጣ ተብለ ስታበቃ የሰራኸው ወንጀል ነበር ግዴለም ተውባ ካደረክ በኋላ ሐሰና አድርጌ መነዳሃለሁ የሚል ጌታ ኖሮህ የበደለ ሰውዬ ላይ ተጣብቀ እኔም ተጣብቄ ስለማቅ ነው ይሄን ነገር ምነግራችሁ። ተጣብቀ ጊዜ እንዳታባክ። እንደነሱ ባለውለታ የለንም። አንደኛ ኩፍር ባይኖር እስልምናን ጥፍጥናውን ባላየነው ነበር። ጨለማ ባይኖር የብርሃንን ውበት ባለካ ነው ነበር። አዛድራጊ ውሸታም ባይኖር የእውነተኛ ሰዎችን ቫልዩ ባላየነው ነበር። ይኸው ነው አላህ ሱብሓነሁ ወተዓላ እድል ሰጧችሁ። ሪቨርት ያደረጋችሁ ወንድሞች ወይንም ሐቅን ስለያዛችሁ የተገፋችሁ ወንድሞች ሁሉ እንደገፏችሁ ሰዎች ምድር ላይ ባለውለታ የላችሁም። ካልሆነ እናንተ የምትመስሉኝ ከኤሌክትሪክ ሽቦው ላይ ኔጌቲቭን ወይም እሳት የሚያመጣውን ፓርት ቆርጣችሁት በፖዚቲቭ ብቻ ቤት ውስጥ መብራት እንዲበራ የምትፈልጉ ሰዎች ናችሁ። ኔጌቲቭ ኢነርጂ በጣም ለህይወት ወሳኙ ነገር እሱ ነው። መጠላት፣ መናቅ፣ መዋረድ፣ መሰደድ፣ መገፋት፣ መገረፍ፣ መታሰር፣ መደብደብ ለኢስላም ከሆነ እንደዛ አይነት ቫልዩ ያለው ስራ ይሰራላችሁ ሰው መውደድ አለባችሁ። ሌላ ማስረጃ ከሰለፎች እንዴ መሐመድ ኢብኑ ሐንበል እኛ ታላቅ አሊም እኛ ታላቅ ተቀይሰው አባ ኢስሐቅ ይደበድባቸው አልነበር እንዴ? በቁርአን የአላህ ቃል አይደለም መخلوቅ ነው ብለህ ተናገር ተብለው ነበር የተደበደቡት፣ የታሰሩት፣ የተገረፉት። የአላህ ቃል አይደለም ፍጡር ነው ብለህ አረበ ፍጹምና ሲደበድባቸው ኖረና ፈትህ መጣ። ፈትህ ሲመጣ እሳቸው ቃዲ ሆኑ፣ ዳኛ ሆኑ። አብደላ ያ የደበደባቸው አባ ኢስሐቅ ታሰረና እሳቸው ፊት ለፍርድ መጣ የበደላቸው ሰውዬ። ያው የግፉን ብዛት ልንገራቸው። አንድ ቀን ሲደበድባቸው ጾመኛ ኖረው አለካ በርግጫ ስመጣቸው ወደቁ አለ። ጎናቸውን ስረግጣቸው ደግሞ እኮ እንደዚህ ነው ያወራዋል። ድፍት ሲሉ ውሃ ቀዳሁና ሰጠኋቸዋል እንዲጠጡ። ጾመኛ ነኝ አሉኛል። ጾመኛ ሆነው ነው የሚደበደቡት። ጾመኛ ነኝ አልጠጣም በቃ አንጀቴ ተንሰፈሰፈ እንደዛ ሲሉኛል። ያ ሰውዬ ታስሮ እሳቸው ጋር ሲመጣ ባለውለታቸው አይደል? ኔጌቲቭ ኢነርጂ አፉ ነው ያሉት። አፉ በነፃ ሁር ያ የደበደባቸውን የገረፋቸውን ሰውዬ ይሄንን ሳታደርግ ነብዩ መሐመድ አለይሂ ሰላቱ ወሰላሙ እሳቸው ሱና ላይ እንኳን ልትሳፈር በዛች ሰፈራ ያሳልፈህም። አላህን እንፍራ። የበደሉን ሰዎች እንዴ በሰማይ ያለው ጌታችሁ እንዲያዝንላችሁ በምድር ላሉት ዘኑ እሱ አፉ እንዲላችሁ እዚህ ያሉትን አፉ በሉ ተብለን እገሊት እኮ ኢንተርኔት ላይ አንዱን ሲያላግጥብኝ ውሎ በኋላ ስቦ ደግሞ እንግዲህ አርጎ አስገባኝ። እየሰማሁት ነበር። አቤት ወንድሜ ስጦታህን ጨረስኩ ያልኩት እኔ ገና ስላልጠገብኩ ስጦታህን ገና ተቀብዬ ከሳምንት በኋላ ነው ቤትህ መጣ። እስከዛ ድረስ በደንብ አርገው ቀጠኝ። ምንድነው የሚለው ያ ሞጣ የምትዩ ሰውዬ ምንድነው የሚለው? አስረግጬ ነው ምነግርህ ይል አስረግጠ ነገር እየረጋገጥክ ነገር I don't care። እኔ ተራ ሰው ነኝ፣ አንድ ውዳቂ ሰው ነኝ። ክብር የነብዩ አለይሂ ሰላቱ ወሰላሙ ብቻ ናቸው። ኢስላም ብቻ ነው። ኔጌቲቭ ኢነርጂ ግን እኔ ጋር ዋጋ አለው። ያዙት፣ በህይወታችሁ ውስጥ ያዙት፣ ተግብሩት። ለበደሏችሁ ሰዎች ክብር ይኑራችሁ።
ላሳደዷችሁ ሰዎች ፍቅር ይኑራችሁ። እነሱ ባይገፈትሯችሁ ባያሿችሁ ኖሮ እዚች ደረጃ ላይ ባልደረሳችሁ ነበር። ጊዜያችሁን እንዳልፈጅባችሁ እዚህ ጋር ልሰናበታችሁ። ሌላ ቀን ደግሞ እንዲሁ የቀለዋጭ ነገር ብቻህን እለፉ በለን፣ ባሮችህን እረፉ በለን። ጌታዬ ትቻችኋለሁ በለን ያ ረብ። በእርቅህ ጠብቀን ያ ረብ። የቂያማ ቀን ያንን ንጻትን ያልችልልህም። ቀብር መዶል አልፈራም ጌታዬ፣ የቀብር ቅጣት ግን ያልችልልህም። አዛብንም አልፈራውም፣ የአዛብን እሳት ግን አልችልልህም። አዛብ ውስጥ ረሱሉ አለይሂ ሰላቱ ወሰላሙ የሉም። ጀነት መግባት ግን እንደው ከፈቀድክልኝ አልመጥንም። እንደው እሳቸውን እንድታታየኝ እለምናለሁ ያ ረብ፣ ያ ረብ። በዱንያም ላይ በናፍቆት እንዳቆየን ሁሉ እዛም ደግሞ በመቀራረብ የምንጠጋገብ አላህ ያድርገን። ይችን ኡማ ያ ረበል ዓለሚን ነስር ስጣት። ይችን ኡማ ያ ረበል ዓለሚን ሸረፍ ስጣት። አላሁመ መንሱር ኢስላም ወልሙስሊሚን፣ አላሁመ መንሱር ኢኽዋነና አላ ፍልስጢን ያ ረበል ዓለሚን። በሀገራችን በሀዲያ ሙስሊሞች ላይ የሚሰራውን እያየን ነው ያ ረበል ዓለሚን። ለሀዲያ ሙስሊሞች አንተ ድረስላቸው ያ ረበል ዓለሚን። ለአክሱም ወጣት ሴቶቻችን አንተ ድረስላቸው፣ ሂጃብ ለተከለከሉት ያ ረበል ዓለሚን። አላሁመ አንዘል ሰላም ፊ ቢላዲና ያ ረሕማን ረሒም። አንተ ሰላም ወሚንከ ሰላም፣ አንተ ሰላም ወሚንከ ሰላም፣ አንተ ሰላም ወሚንከ ሰላም። አንዚል ሰላም ፊ ቢላዲና ያ ረሕማን ረሒም። አገራችንን ላይ ሷሊሆችን ቁጥራቸውን ከፍ አድርግልን። አገራችንን ዳሩል ኢስላም ሳይሆን የኢስላም መሃል አድርግልን ያ አላህ ያ ረቢ፣ ያ አላህ ያ ረቢ። ሙስሊሞች ተሰደው የመጡባትን ይችን ታላቅ ሀገር ረሱሉ አለይሂ ሰላቱ ወሰላሙን ሂዱ ወደዛ ወደማይበድለው ንጉስ ወደተባለችባት ሀገራችንን እሳቸው ባዩበት እሳቸው በመሰከሩበት ደረጃ ላይ ያስቀምጥልን ያ ረበል ዓለሚን። የላኢላሃ ኢለላህ ባንዲራ የመሐመድ ረሱሉላህ ባንዲራ ከፍ ብላ የምትውለበለብበት ዘመን አሁን ይሁን ያ አላህ ያ ረቢ፣ ያ አላህ ያ ረቢ። ወንጀለኛ ባሪያህ ነኝ፣ ጥፋተኛ ባሪያህ ነኝ፣ ጠማማ ባሪያህ ነኝ ያ ረበል ዓለሚን። እኔን ከክፋት የጠብቀኝ ከራሴ ክፋት ያ አላህ ያ ረቢ። በውስጤ ከያዝኩት ክፋት ባንተ እጠበቃለሁ፣ በውስጤ ከያዝኩት መርዝ ባንተ እጠበቃለሁ ያ ሐዩ ያ ቀዩም፣ ያ ሐዩ ያ ቀዩም፣ ያ ሐዩ ያ ቀዩም። በስደት በየአገሩ ላይ ያሉትን እህት ወንድሞቻችንን ሐጃቸውን እዚህ ሰዓት ላይ ያለባቸውን ሐምና ገም አንተ ሙላልን ያ ረበል ዓለሚን። ሸረፉን አትረፍርፈ ስጥልን ያ አላህ፣ ነስሩን አትረፍርፈ ስጥልን ያ አላህ፣ ፈትሁን አትረፍርፈ ስጥልን ያ ረቢ። አላህ የታመሙትን ማርልን፣ ደግሞ ጀሚዕ አማተል ሙስሊምን አሳረፍልን ያ ረሕማን ረሒም። ለነሱም ማርታህን አድልልን ያ አላህ ያ ረቢ። ለተወደዱት ነብይ አለይሂ ሰላቱ ወሰላሙ ለክብራቸው የምንኖር አድርገን ያ አላህ ያ ረቢ፣ ያ አላህ ያ ረቢ፣ ያ አላህ ያ ረቢ። ሐቢቢ ሙስጠፋን አለይሂ ሰላቱ ወሰላሙን ስማቸውን በክፉ ያነሱትን ሰዎች እኔ ምላሳቸውን እሰራልልህም፣ ነገር ግን ክፉ በተናገሩበት አንደበት እዛ መጣው መስጊድ መሃል አዛን ሲሉ ለመስማት አላህ ያብቃን። የሂዲያ በሩን ያ ረበል ዓለሚን ዑመርን የመለስክ ያ ረበል ዓለሚን ዑመርን ለዲን ያደረክ ያ ረበል ዓለሚን ሐምዛን ለዲን ያደረክ ያ ረበል ዓለሚን። ባለማወቃቸው በነብያችን ላይ ድንበር ያለፉት ሰዎችን እነዚህን መንገድ ለቃቂ ድንበር ኃላፊዎች የሂዲያ በር ሰጠህ። መሃል መስጊድ ላይ አዛን ሲሉ ለመስማት አብቃን። ሂዲያን ስጥልን ያ አላህ ያ ረቢ፣ ያ አላህ ያ ረቢ። እኛ በዳዮች ብንሆንም አንተ ማሪ ነህና በምህረት አይንህየን። ወሰለላሁ ዐላ ሰይድና መሐመድ ወዐላ አሊሂ ወአስሐቢሂ አጅማኢን። ሰላሙን አለይኩም ወረህመቱላሂ ተዓላ ወበረካቱ። ፊ አማኒላህ። ነበር የሂሳብ ተማሪ ስለነበርኩኝ አብሶሉት ቫልዩ የገባኝ አሁን ነው። ዩኒቨርሲቲ ስማረው አልገባኝም ነበር። አብሶሉት ቫልዩን አልጀብራ እንደምታውቁት የሂሳብ ልቅ የነበሩት የአረብ ሰው ናቸው። እሳቸው ናቸው ይሄን ነገር የጀመሩት እና አልገባኝ ብሎ በሂሳብ ደረጃ ገብቶኛል። ወደ ላይፍ ግን ሳመጣው አልገባኝ ብሎ ነበር እና አብሶሉት ቫልዩ ለካ እኔን ከነ ወንጀሌ እንደምታውቁት ማንኛውም ኔጌቲቭ ነምበር በአብሶሉት ቫልዩ ህግ መሰረት አብሶሉት ቫልዩ ውስጥ ሲገባ ፖዚቲቭ ሆኖ ነው የሚወጣው። ፖዚቲቭ ሆኖ ነው የሚወጣው እና ይሄ ለኳንተም ፊዚክስ ማዋጧል። ስለ ኢነርጂ ሲሰሩ ሰዎቹ በእጥር ላርገው ከውስብስቡና እኔ ከነ ወንጀሌ እስልምና ውስጥ ገባሁና እስልምና
በአላህ እዝነት በአብሶሉት ቫልዩ ውስጥ ነው ንጹህ አድርጎ ያወጣኝ። ያለፈ ወንጀል ተሰርዞልሃል፣ ዕዳ ተሰርዞልሃል፣ ጥሩ ነው። ግን ያኔ የሰራሃቸው ስህተቶች ሐሰና ሁነውልሃል ሲለኝ አብሶሉት ቫልዩ ገባኝ። ኔጌቲቭ ነገር ነው ይዤ የመጣሁት፣ ዕዳ ነው ይዤ የመጣሁት፣ ወንጀል ነው ይዤ የመጣሁት። ወደ ኢስላም ስመጣ ሳጋራ፣ ሰዎች ላይ ክፉን ስሰራ ምን ስል የኖርኩ ሰው ነኝ። ስመጣ ያ ወንጀልህ በሻሃዳ ታብሶልሃል፣ አንድ ጉዳይ ነው። እንደገና ደግሞ ሐሰና ሁሉ ተሰጥቷል ሲለኝ ብቻ ነው አብሶሉት ቫልዩ የገባኝ። ሂዝ አብሶሉት የዓለማቱ ጌታ አብሶሉት ሶርስ ኦፍ የሰላም በይ የደስታ በይ ምንጭ ነው። የሁሉም ፍጹም የሆነ ፍጹማዊ ዋጋ ማለት ነው በሂሳብ ቋንቋ አብሶሉት ቫልዩ። እና ፍጹም ከሆነው አላህ እንጂ በሂሳብ ቋንቋ ከፍጡር ወይም ከኢነርጂ ዓለም የምታገኘው አይደለም። ምክንያቱም ነግሬሻለሁ፣ ሃይድሮጂን እንኳን ኦክሲጅንን ካላገኘ ፍንዳታን አይፈጥርም። አንድ ረዳት ይፈልጋል። አለ ረዳት ወንጀልን ሐሰና የሚያደርገው አላህ ሱብሃነሁ ወተዓላ ብቻ ነው። ይሄ ገባኝ በይ፣ ይሄ ገባኝ በይ። የተማርናቸው የሕክምና ትምህርቶች ሊሆን ይችላል፣ የማንኛ ኢኮኖሚክስ ትምህርት ሊሆን ይችላል፣ ቁርአን ውስጥ አለ። አሁን ይህን ስናገር ቁርአንና ሱና ውስጥ የሌለ የትምህርት ዘርፍ የለም። በነገራችን ላይ ሙስናን የመዋጋትን ጽንሰ ሐሳብ ፈርስት የጀመረው አላህ ሱብሃነሁ ወተዓላ ያስጀመረው እዚሁማ ላይ ነው። ሌሎቹም ማዎች አልሞከሩትም። እዚሁማ ላይ ግን ነገስታት የነበሩ ሰዎች ለምሳሌ ዑመር ኢብኑ አብዱል አዚዝን እንውሰድ። እንደ ከሊፋ ሊቆጠር ይገባዋል የሚባለው እንደ አራቱ ሁለፋ ራሺዲን ሊቆጠር ይገባዋል የሚባለው ሰው ነው። ባለቤቱ የንጉስ ሚስት ልጅ ነበረችና እሱ ወደ ስልጣን ሲወጣ ይሄ አንገትሽ ላይ ያለው ገንዘብ ወርቁ እንቁ አባትሽ አጎቱ ነው ለሷ አባቷ ከየትም አላመጣውም ከቤት ማል ሙስሊሚን ነውና ይሄን ገንዘብ መመለስ አለብሽ። ጽንሰ ሐሳቦች ትራንስፓረንሲ በለው በየመንግስት ቢሮ የተለጠፈው ግልጽነት በለው ታማኝነት በለው አገልጋይነት በለው ሰርተውት ኖረውት አሳይተውን ዛሬ ዓለም ደግሞ በሌላ መስኮት በሌላ ንግግር ለኛ መልሶ እየነገረን ያለ ታሪክ ነው። እና ሲንስ ዊ አር በቃ ስለፈቀድንላቸው ምዕራባውያን እነሱ የሴት ተቆርቋሪ ናቸው። ነብዩ አለይሂ ሰላቱ ወሰላሙ የዛሬ 1450 ዓመት በፊት ያደረጉትን ጉዳይ ነው። እነሱ የእንስሳት ተቆርቋሪ ናቸው። ነብዩ አለይሂ ሰላቱ ወሰላሙ ስለተራበ ግመል የሞገቱ ነብይ ናቸው። ግመል ያውን በጆሮአቸው ሹክ የሚላቸው ነብይ። እኛ ዝም ስንል ምዕራባውያን የኛን ታሪክ ገልብጠው የዲሞክራሲ ሰባኪ ሆነው መጡልን። እኛ ዝም በማለታችን እኛ የተረዳንበት መንገድ ልክ ስላልሆነ ፊዳከ አቢ ወኡሚ ያ ረሱላህ ጥሩ ነው። ፊዳከ አቢ ወኡሚ ወደሚ ወቢንቲ እንደው ልጆችንም ጨምርበት ጥሩ ነው። ግን ይሄንን መድገም ኢስላም አያደርገንም፣ መተግበሩ ነው እስላም የሚያደርገን። እኔ ብዬሻለሁ ክብር የለኝም እንዲኖረኝም አልፈልግም። ክብር ለዓለማቱ ጌታ ብቻ ይሁን። ነገር ግን ለነብዩ አለይሂ ሰላቱ ወሰላሙ ለሳቸው ወንድሜ ስላሉኝ ነገርኩሽ። ወላሂ ከባለቤቴ ጋር ሁኜ ነው ማዋራሽና ባለቤቴን ምን ላት ነበር? እናትና አባቴ ሞተዋል። አባቴ የተከበሩ ካህን የነበሩት በዛኛው መንገድ፣ እኔ በህይወት እያለሁ የእናትና የአባቴን ስም በመጥፎ የምታስነሳ አንዲት ስራ መስራት አልፈልግም እላለሁ። ለሞቱት ዘመዶቼ ያቶ ዘለቀ ልጅን ስባል የካህኑ እሱ እንዲሆነ ሌባ ሆነ ላለመባል በይኝ። ወማ አድራከ ማ ረሱሉላህ ሰለላሁ ዐለይሂ ወሰለም ስለ ነብያችን ሲሆን የሳቸው ወንድምነት ሲሆን ለዛ ክብር እኖራለሁ። ክብሬን የምጠብቀው ለሳቸው ክብር መነካት ምክንያት እንዳልሆን ነው። ከሚዛን እንዳታጎድል። ምክንያቱም ሃይማኖትህ ከሚዛን ማጉደልን የሚከለክል ነው። ነብይህም እንደዛው ናቸው። ያንን ፓራሜትር መጠበቅ አለብን። በዘልማድ እየሰማን የምንኖረው ሀያት አይደለም። አሁን የኢቅራ ህዝብ በደንብ መቅራት የሚችልበት ጊዜ ነው። ሌላው ረሱሉ አለይሂ ሰላቱ ወሰላሙ ላተኩኑ ሚን ተቅሊድ الناس ይላሉ እኮ በሰዎች ታስራችሁ የምትጎተቱ እንዳትሆኑ። ማን ይሰራችሁ ማለታችሁ ይመስላል። አላህ ሱብሃነሁ ወተዓላ እኛ ከስር ነፃ ወጣን። አላህ ብቻ ነው የሚመራን። ሱና ቁርአን ብቻ ነው የሚመራን። እገሌ አይደለም የሚመራኝ። እገሌ በተረጎመበት መንገድ ላ ወላህ እሱ አይደለም እኔን የሚመራኝ የአላህ ሱብሃነሁ ወተዓላ ቁርአን የነብያችን አለይሂ ሰላቱ ወሰላሙ ሱና ብቻ ነው። በቃ
ይሄንን ያዙ። ሀያታችሁን የነብዩ ወንድም መሆናችሁን እያስታወሳችሁ ሰለዋት እያደረግን አለይሂ ሰላቱ ወሰላሙ ለመኖር ሞክሩ። ኔጌቲቭ የዛሬ ትምህርታችን ይሄን የነበረው ኔጌቲቭ ኢነርጂ የሚሰጣንን ሰው እንደሱ ባለውለታ የለንም። አንድ ሰሞን አዲስ አበባ መስጊዱን አጣበብኩትና ሁሉም ሰው ፈላጊ የሆነና ትቢት መጣብኝ። ወላሂ ነው የምላችሁ። ያን በመኪና ይወስደኛል ሆነ መስጊድ፣ ያን በመኪና ይወስደኛል ሆነ ሀብታም ቤት። በኋላ ራሴን ስፈልገው የሀብታም ወጥ ቀማሹኝ ያገኘው። የሆነው እንደዛ ነው። እኔ ደግሞ ለወጥ ቀማሽነት አልተፈጠርኩም። አላህ ለዛ አልፈጠረኝም። ምንድን ማድረግ ነው የነበረብኝ? መሰደድ። ወላሂ ወረቢኩም ስልኬ ነው ጠላቴ። ሲሙን ሰበርኩ፣ ጠፋው ከገደማው። ቡራዩ ጫካ ውስጥ ገባው። ወላሂ ነው የምላችሁ። ጫካዋ ውስጥ የሆነች 3 በ2 የሆነች ቤት ለቦታ መያዣ የተሰራች ግድግዳ የላትም። በሯ በገመድ ነው የሚታሰረው። አቤት ያን ቀን ያገኘሁት ሰላም፣ አቤት ያገኘሁት ረፍት። ዝም ብዬ የሀብታም ወጥ ቀማሽ ላ ተኩኑ ሚን ተቅሊድ الناس ትልቁ አሊም ምን አሉ? መቼም ዛሬ ፈቅዳችሁልኛል ልናገር። አልহামዱሊላህ ረቢል ዓለሚን ሐሰን አልበስሪ ምን አሉ? አንድ ሰው ዕውቀትን ካገኘ በኋላ ወደ ሀብታምና ወደ ባለስልጣን ቤት መመላለስ ከጀመረ አሉ የዲኑን 2/3 ሽጦታል። ሽጦታል። ዛሬ እንዴት ነን? ለማን ነው የምናደገድገው? ትልልቁ ዑለማዎች ለማን ነው የምናደገድገው? እንነጋገር ከተባለ የት ነው ያለነው? አንድ አሊም አላህን የሚፈራ ሰው፣ አላህን የሚወድ ሰው፣ ቁርአንና ሐዲስ የደረሰው ሰው ሀብታምና ባለስልጣን ቤት መመላለስ ከጀመረ የዲኑን 2/3 ሽጦታል። ሳህ ወላህ ነፃን የወጣሁት ነው የምላችሁ። እዛች ቡራዩ ቤት ውስጥ ስኖር ለኖርበርኩባቸው አመታት አላህን አመሰግነዋለሁ። እጅግ በጣም አመሰግነዋለሁ። ትልቁ የህይወት ክፍሌ ነበር። ጊዜን ያገኘሁት ሀብታም ቤት ስትሄድ የሀብታም መሬት ታያለ፣ የሀብታም ቤት ታያለ። እንደው ልሰትረው ብዬ ነው። የሀብታም ሶፋ ምናምን ታያለ። ትንሽ ቆይተ የሀብታም ሴትም ታያለ። ከዛ በኋላ ሱብሃንአላህ ይቀርና እሷን አላህ እያልክ መዘከር ትጀምራለህ። ያያትን ልጅ እሷን አላህ ሱብሃንአላህ ይረሳል። ያችን ያያትን ቆንጆ ሀብታም ቤት ተሞናሙን ያያትን ሱብሃንአላህ ይቀርና እሷን አላህ ሀብቱ ይቀርና ኢማኑ ይቀርና የሰዎችን ቤት ያያየህ እችን ቤት አላህ ማለት ትጀምራለህ። ይምቾትን ለማመዳለህ። ኮምፎርት ዞን ነብያችን አለይሂ ሰላቱ ወሰላሙ የተጸየፉት ነው። ኮምፎርት ዞን ይሄ የተንደላቀቀ ኑሮ። እሳቸው ካገኙ ይሰድቁታል፣ እኛስ ካገኘን እንደብቀዋለን። ላ ወላህ ኢስላምን በተግባር ነው ልንኖረው የሚገባን። ሱብሃንአላህ ጠፍቶ እሷን አላህ ማለት ከጀመርክ የሆነ ንያህ የዱንያ ብቻ ሆኖ ካገኘው ራስህን ገለል አድርግና ዞር በልና ራስህን ምከር። ካላህ ዝነት ትወጣለህ፣ ካላህ መንገድ ትለያለህ። ሰዎች ይንቁሃል። አላህ ሲያከብር ነው ሰው የሚያከብር። ራስህን ቻል። አላህን በብቸኝነት ተገዛ። ከዱንያ ግስንግስ ገለል በል። ያኔ ወላሂ ወለከል ሐምድ ወለከል ሽክሩ ነገሮች ሁሉ ገር ይሆንላችኋል። ወሰለላሁ ዐላ ሰይድና መሐመድ ወዐላ አሊሂ ወሰሐቢሂ አጅማኢን። ሰዎች ምሳ እያስጠበቁ ነው። ፍቃድ ይደረግልኝና